እንደምን ሰንብታችኋል? የእግዚአብሔር ስም የተባረከ ይሁን። እንግዲህ የሚሰማ እንግዳ ድምፅ አለ ዛሬ። ያንን ድምፅ ታግሰን እንሰማለን። እንግዲህ እንደተባለው ስለ ልብስ ለ4-3 ሳምንት ተነግሯል። ዛሬ ደግሞ የተነገረውን ሐሳብ ጠቅለል አድርጌ ለማስታወስ ዛሬ አካፍላችኋለሁ። የምንመለከትበት ስፍራ ዮሐንስ ራእይ ምዕራፍ 1 ቁጥር 13 ላይ ነው። እንደዚህ ይላል፣ በመቅረዞቹም መካከል የሰው ልጅ የሚመስለውን አየሁ። እርሱም እስከ እግሩ ድረስ ልብስ የለበሰው ደረቱንም በወርቅ መታጠቂያ የታጠቀ ነበር ይላል። ይሄ በዮሐንስ ራእይ ስል ፍጥሞ ደሴት ላይ የነበረውን ዮሐንስ የሱ እይታ ነው። እዚህ ስፍራ ላይ ምን የሆነው የተጻፈው እሱ በፊቱ የተገለጠውን መገለጥ ነበረ። በራሱ አእምሮና እይታ ቋንቋ ምን ያደረገው ጽፎ ያስቀመጠው ራእይ ነው ያየው። መንፈሳዊ እይታ የልቦናው አይኑ ተከፍቶ ያየው ራእይ ነው እና ንግግሩን ልብ ትላላችሁ። የሰው ልጅ የሚመስለው ነው እና ስላየው ሰው ይመስላል ነው የሚለው እና እዚህ ውስጥ አንድ የሆነ ሐሳብ እንዳለ እንመለከታለን። የሚመስል ነው እንጂ ኤግዛክትሊ የሰው ልጅ ነው ብሎ ምን አላለ አላስቀመጠው። ከዚህ የተነሳ ነገሩ የፍጥረታዊ ጉዳይ ስላልሆነ መንፈሳዊና መለኮታዊ ያውም የእግዚአብሔር መልእክት ስለሆነ እግዚአብሔር ሊለው ወዳሰበው ነገር በጸሎት የእግዚአብሔርን መንፈስንም በመመራት ልንረዳው የሚገባ ቃል እንደሆነ እንመለከታለን እና የሰው ልጅ የሚመስለው ይላል። ከዛ ለባበሱ ደግሞ እኛ አሁን ካለንበት ዘመን ፈጽሞ ምን ያለ ነው የተለየ ነው። ምንድነው የሚለው? እስከ እግሩ ድረስ ካለ እግሩን ሸፍኖታል። ምኑ? ልብሱ ማለት ነው። እና ዮሐንስ እግዚአብሔር ሊያሳየው የሞከረው ልበል እንግዲህ ይሄ መንፈሳዊውን ዓለም በምድራዊ መልክ ወይም ምሳሌ ሊያሳየው ያሳየበት መንገድ በዚህ በብሉይ ኪዳን ውስጥ ያሉ ካህናቶችና የነገስታቶችን አለባበስ ነው ምን ያደረገው የሚያስታውሰው። ይህንን ያልኩትን ሐሳብ በእግዚአብሔር ቃል ለመደገፍ ዘጸአት ላይ የተጻፈ ቃል ላንብብላችሁ። ምዕራፉን በትክክል ስላልጻፍኩት ሶሪ። የኤፉድንም ቀሚስ ሁሉ ሰማያዊ አድርገው ይላል እግዚአብሔር ለሙሴ ለካህኑ የሚሰራውን የልብስ አይነት ነው እንግዲህ እዚህ ስፍራ ዝርዝር ሲያስቀምጥለት የማነበው። ከላይ በመካከል አንገትጌ ይሁንበት፣ እንዳይቀደድም እንደ ጥሩ የተሰራ ጥልፍ በአንገትጌው ዙሪያ ይሁንበት። በታችም ዘርፍ ዙሪያው በሰማያዊ፣ ሐምራዊ፣ በቀይ ግምጃ ሮማኖችን አድርግ። በዚያም መካከል በዙሪያው የወርቅ ሻኩራ አድርግ። የወርቅ ሻኩራ ሮማንም ሌላም የወርቅ ሻኩራ የሮማኑንም በቀሚሱ ዘርፍ ዙሪያ ይሆናሉ። ይህን የሚደረግበትን ምክንያት ሲገልጸው በማገልገል ጊዜ በአሮን ላይ ይሆናል። እርሱም
እንዳይሞት ወደ መቅደሱ በእግዚአብሔር ፊት ሲገባና ሲወጣ ድምፁ ይሰማል ይላል። ይሄ እንግዲህ የካህኑ ምንድነው? ልብስ ነው። ግን መቼ ነው የሚለብሰው? በሚያገለግልበት ጊዜ ነው። የካህኑ አሮን የሊቀ ካህናት ነው። አሮን ሊቀ ካህን፣ የካህናቶች ካህናት ነው። የካህናቶች መሪ ነው። ይህ ሰው ሊያገለግል ሁልጊዜ የሚገባው ወዴት ነው? ወደ ውስጥ ነው። ወደ ሶስተኛው ክፍል፣ ወደ ቅድስተ ቅዱሳን፣ ወደ እግዚአብሔር መገለጥ ነው የሚገባው። በዛን ሰዓት የሚለብሰው ልብስ እስከ እግሩ ድረስ የደረሰ ምንድነው? ቀሚስ ነው። እንግዲህ በብዙ ካስሽ ገልጾታል። እና ሁለንተናው አይታይም። የለበሰው ልብስ ምን ሆኗል? ሸፍኖታል፣ ከፊቱ በስተቀር ከአንገትጌው ጀምሮ ሲል ሰምተናል። እና ሌላውን ነገር አሁን መናገር አልፈልግም። ወደ ነገስታትም ልብስ ስትሄዱ በአንድ ቦታ ነው ማስረጃ ያገኘሁት። ኦዚያን በሞተበት ጊዜ ኢሳይያስ ላይ ያለ ቃል ነው። እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። በምን ላይ? በረጅምና ከፍ ባለ ዙፋን ከሆነ ምንድነው? መንግስት ነው። ተቀማጩ ምንድነው? ንጉስ ነው። አለባበሱ ምን ይመስላል? ላንብብላችሁ። የልብሱም ዘርፍ ቤተ መቅደሱን ምን አድርጎት ነበረ? ሞልቶት ነበረ ይላል። ስለዚህ ነገስታቶችም ካህናቶችም የሚለብሱት ነው። መቼውም እግዚአብሔር 4 ወንበር ያለው ዙፋን እዛ ጋላክሲ በላይ የለም፣ እነዚህ ከዋክብት ምናምን በላይ የሆነ ቦታ ላይ እንደዚህ አይነት ወንበር የለውም፣ የወርቅ ወንበር። እንደዚህ አይነትም ቀሚስም ለብሶ በሰውነት በአንድ ነጠላ ሰው ማንነት አካል ተቀምጦ ያለ አይደለም። ይሄን አለመሆን እናውቃለን። ምን ተብሏል? እግዚአብሔር መንፈስ ነው። የምናመልከውና የምንሰግድለት በእውነትና በመንፈስ ነው። ስለዚህ እግዚአብሔር መንፈስ ከሆነ ታዲያ ይሄ እይታ ምንድነው ከተባለ ልክ በዘመኑ የነበሩት ነገስታት ልብሳቸው እስከ እግራቸው ድረስ ይደርሳል ማለት ነው። ቀሚስ ነው የሚለብሱት ማለት ነው። እና ምትክ ሲሆን ነው የምታዩት። ንጉሥ ኦዚያ ምን በሆነበት? በሞተበት ነው የሚለው ኢሳይያስ ያየው። ስለዚህ ምንን ለማስታወስ ነው የመጣሁት? ይሄ ቀሚሱ የነገስታትና የካህናት ምንድን ነው ማለት ነው? መገለጫ ነው፣ ልብስ ነው። ይሄ ልብስ ደግሞ ባለፈውም ተነግሯል። ወጥነት ያለው ልብስ ነው። አንድ ወጥ ነው። ሸሚዝና ኮት አይደለም። ልክ እኔ እንደለበስኩት ከአንገትጌው እስከ ግርጌው አንድ ወጥ የሆነ ምንድነው? ቀሚስ ነው። ስለዚህ ይሄ ቀሚስ መሃል ላይ የተከፋፈለ አለመሆኑ ወጥ መሆኑ አንድ የሚለውን ሐሳብ ያመጣል። ይህንን በይበልጥ ወደ አዲስ ኪዳን አንድ ቦታ አንድ ጥቅስ ተካፍያለሁ እና ላካፍላችሁ ምን እንደሚል። ፊልጵስዩስ ምዕራፍ 2 ላይ ነው ያለው። ቁጥር 2 በአንድ ሐሳብ ተስማሙ፣ አንድም ፍቅርም፣ አንድም ልብ፣ አንድም ሐሳብ ይሁንላችሁ፣ ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድስ እንኳ አታድርጉ። ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ ይልና 5 ቁጥር ምን ይላል? በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። እንግዲህ ይሄ አንድ ሐሳብ፣ አንድ ንግግር እንደገና በምን ተገለጸ? በትህትና። ጴጥሮስ ነው
ትህትናን እንደ ልብስ ምን አድርጉት ይላል? ልበሱት ይላል። ስለዚህ ይሄ ሐሳብ የክርስቶስ ሐሳብ ነው ይለናል። ስለዚህ ቀሚሱ እስከ እግሩ ድረስ የለበሰ ነበረ የተባለው ይሄ እይታ የክርስቶስ ሐሳብ እንደሆነ፣ የክርስቶስ ትምህርት፣ የክርስቶስ ባህሪ እንደሆነ እንረዳለን። አንድ ሐሳብ አንድ ነው፣ ብዙ አይደለም። አንድ ሐሳብ ነው። ግን ያን አንድ ሐሳብ ብዙዎች ምን ያደርጉታል? ይካፈሉታል። ስለዚህ ክርስቶስ ማለት አንድ አካል ብዙ ብልት ነው። ብልቶቹም በሙሉ ግን ምን ሸፍኗቸዋል? ቀሚሱ ሸፍኗቸዋል። እዚህ በእኔ አካል ውስጥ ያለ የተለያየ ብልት አለ፣ ግን ምን ተሸፍኗል? በልብስ ተሸፍኗል። ስለዚህ ክርስቶስ አንድ አካል ነው፣ አንድ ሰው ነው፣ ግን ብዙ ብልት ተብሎ በምሳሌያዊ መንገድ ምን ሆኗል? ተቀምጧል። ስለዚህ ክርስቶስ ማለት የተከፋፈለ ዶክትሪን አይደለም፣ የተከፋፈለ ትምህርት አይደለም። ዛሬ በአብያተ ክርስቲያናት ዘንድ የምናየው የራቁትነቱ መገለጫ ምንድን ነው? አንዱን ጌታ በብዙ ቦታ ተቦጫጭቆ ነው የምናየው። ይህ ደግሞ ክርስቶስን መካድ ነው እንጂ ሌላ አይደለም። ልክ ዮሴፍ ወንድሞቹ በምድረ በዳ ሊፈልጋቸው ምግብ ይዞላቸው በሄደ ቁጥር ያ ባለ ራእይ ምን ሆነ? መጣ። ኑ ምን እናርገው? እንግደለው ብለው ከመካከላቸው ሌላኛው ወንድም ለምን እንገለዋለን? ብንሸጠው አይሻልም ወይ ብለው ለሚዲያም ነጋዴዎች አሳልፈው ከሸጡት በኋላ ግን እሱ የለበሰው ምን ነበረ? አባቱ ያሰፋለት የወንድሞቹ የቅናት መነሻ ህብረ ቀለም ያለው ነበር፣ ቀሚስ ነበር የለበሰው። ያን ቀሚስ ምን አረጉት ይላል? አወለቁት ይላል። አወለቁትና ወደ አባታቸው ቀሚሱ ምን ሊያረጉት ነው? ይሄ ምን ይላል? እዛ አባትየው ጋር ቀሚሱን ይዘው ሲሄዱ በኋላ እንስሳ አርደው ደም ነክረው ምን አርገውታል? ቀሚሱን አበላሽተውታል፣ አጨማልቀውታል። እና ይሄ የልጅ ቀሚስ ነው ሲተመልከተው አውሬ ቦጫጭቆት እንደሆነ አይነት ነገር ያቀርቡታል። አዎ የልጅ ቀሚስ ነው፣ አውሬ ምን አድርጎታል? ቦጫጭቆታል ይላል። ቦጫጭቆታል የሚለውን ከዛ ጋር ነው ያገኘሁት። በወንድሞቹ ምን ቅናት የተነሳ ዛሬም ይህንን ነው የምንመለከተው። ክርስቶስን በብዙ አቅጣጫ ይሄ አንድ ወጥ የሆነውን ቀሚስ ቆራርጠውታል፣ ቦጫጭቀውታል። ስለዚህ አንድ የሚለውን ሐሳብ ማግኘት አልተቻለም። ስለዚህ ያደፈ ልብስ እንደለበሱ የራሳቸውን ቀሚስ እንዳገለደሙ እንመለከታለን። በዚህ በራእይ መጽሐፍ ላይ መጽሐፍ ውስጥ ከገባችሁ ከ7 ጊዜ በላይ ስለ ነጭ ቀሚስ ወይም ደግሞ ነጭ ልብስ ልበለው በተደጋጋሚ ተነግሯል በብዙ አቅጣጫ እና አንዳንዱን ነገር እናገርበታለሁ ከዚህ በታች በምዕራፍ 3 ቁጥር 4 ላይ ምዕራፍ 3 18 ላይ ምዕራፍ 4 ቁጥር 4 ምዕራፍ 7 ቁጥር 9 ምዕራፍ 16 14 ምዕራፍ 6 11 ላይ ይሄ የነጭ ልብስ ጉዳይ በብዙ መልክ ዮሐንስ ራእይ ላይ ምን ተብሏል ተጽፏል። እናንተ ማንበብ ማየት ትችላላችሁ። እንግዲህ ልብስ እስካሁን እንደተናገርኩት ልብስ ራቁትነትን ምን ማድረጊያ ነው? መሸፈኛ ነው፣ ሌላ አይደለም። ይሄ ክስተት የተከሰተው ሁላችንም እንደምናውቀው ይሄን ታሪክ እንግዲህ ደግሜ ያነሳዋለሁ ዘፍጥረት ምዕራፍ 3 ላይ ያለ ሐሳብ ነው። ቁጥር 5 ላይ ምን ይላል? ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔር መልካምና ክፉ እንደምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ምን አትሆኑ አትሞቱም ነው። ሕጉ ግን ትሞታላችሁ ነው። ሴቲቱም ዛፊቱ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ምን አረገችው? ወሰደችና በላች።
ለባሏም ምን አረገችው ይላል? ሰጠችው። እርሱም ከእርሷ ጋር ምን አረገ? በላ። የሁለቱም አይኖች ምን ሆኑ? ተከፈቱ። እነርሱም ራቁታቸውን እንደሆኑ ምን አረጉ? አወቁ። የበለስም ቅጠሎች ሰፍተው ለእነሱ ለራሳቸው ግልድም አደረጉ ይላል። እንግዲህ እዚህ ጋር ነው እንግዲህ በመጽሐፍ ስለ ልብስና ስለ ራቁትነትን የሚያስታውሰን የሚነግረን ስፍራ ይሄ ነው። እነኚህ ሰዎች ራቁትነታቸውን ከማወቃቸው በፊት ግን ምን ነበሩ? ራቁታቸውን ነበሩ። ግን ምን አይሉ? አይተፋፈሩ። ባላቸው ስብዕና፣ ባላቸው ሰውነት፣ እግዚአብሔር በፈጠረላቸው ማንነት ምን የለም? እፍረት የለም፣ መሸማቀቅ የለም። ግን ሕጉ ከተሰበረ በኋላ ግን ምን ሆነ? በተሰጣቸው ሕይወት ምን ሆኑ? አፈሩ። ምን ይላል መጽሐፍ? አይኖቻቸው ምን ሆነ? ተከፈተ። ማወቅ የሌለባቸውን ነገር አወቁ። የበሉት ምንድን ነው? መልካምንና ክፉን የሚያስታውቅ። ስለዚህ አወቁ ማለት ነው። ክፉ ነገር አወቁ፣ መልካም ነገር አወቁ። ስለዚህ ራሳቸውን ከደረሰባቸው አደጋ ለመታደግ ሲሮጡ ነው የምናየው፣ ሲሸሹ ነው የምናየው፣ ድምፅም መጥቶ። ስለዚህ ይሄ ራቁትነት እንደቀጠለ ነው እስከ ዛሬ ድረስ። ሰው በራሱ ያፍራል። ሰው በራሱ ይሸማቀቃል። በሚኖረው ኑሮ ይሸማቀቃል። በአስተሳሰቡ ይሸማቀቃል። ስለሚኖርበት ምድር ይሸማቀቃል፣ ያፍራል። ስለሚሰራው ስራ ሁሉ አብዛኛው ሰው እያፈረ ነው የሚኖረው፣ እየተነጫነጨ ነው የሚኖረው። በሚሰማው ነገር፣ በሀገር በምድሪቱ ላይ በሚገዛው አገዛዝ ስርዓት፣ በዓለም ባለው ነገር ሁሉ ሰው እፍረት ውስጥ፣ አበሳ ውስጥ ነው ያለው፣ ስቃይ ውስጥ ነው ያለው። ይሄ ከዛ ጊዜ ጀምሮ የተከሰተ ክስተት ነው። አዳምና ሔዋን እግዚአብሔር ያንንም ልብስ ቢያለብሳቸው ልጆቻቸው ከተወለዱ በኋላ ቃኤል የሚባለው ሰው ከተማን ሰራ ነው የሚለው። እንደገና ዘሮቹ የሱ ቤተሰቦች ደግሞ የሙዚቃ መሳሪያ መዶሻ፣ ምን እዚህ አሁን የምናየው ማቴሪያል አለ፣ የተለያየ ቁስ ሰዎች በምድር ላይ ለመኖር የሚጠቀሙበት፣ ይሄንን ግብ ለመስራት፣ ልብስ ለመስራት፣ የተለያየ ነገር ሰው ይሄንን ሲያመርት ታያላችሁ። ይሄ ሁሉ ሰው በዚህ ምድር ላይ ራሱን ችሎ ምን ለማለት ነው? ለመኖር የሚያደርገው ትግል ነው። አይኑ ምን ስለሆነ? ስለተከፈተ፣ በክፉና በደግ እውቀት ስለኖረ፣ ይሄ ክፉ ነው፣ ይሄ ደግ ነው፣ ስለዚህ ከዚህ ክፉ ይሄ ይሻለ እያለ ሰው ለመኖር በዚህ ምን ላይ ጥረት እያደረገ ነው። ቢሆንም አንድም እርካታ እና እረፍት በሰው ልጅ ላይ እስከ ዛሬ ድረስ አልተከሰተም። ሰው ምድርን ለቆ ወደ ፕላኔቶችም እየሮጠ ነው። ሰው ከራሱ የሰራው ስራ እስከሚያስገርመው ድረስ ኤሌክትሮኒክስ ነገር፣ በጣም ብዙ ነገር በፍልስፍና ውስጥ ገብቶ ብዙ እየሰራ ነው። እነዚህ ነገሮች ራሳቸው እንኳን ምን አላረጉትም? አላሰረፉትም። ለምን? ራቁትነት ውስጥ ስላለ፣ ልብሱ ስለተገፈፈ፣ አስተሳሰቡ ስለተበላሸ፣ እይታው ስለደከመ፣ ከእግዚአብሔር ዕውቀትና ከእግዚአብሔር ሐሳብ ውጪ ስለሆነ። ስለዚህ ነው መጽሐፍ የጽድቅን ልብስ ምን አድርጉ? ልበሱ፣ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም ምን አትበሉ፣ አትምሰሉ እያለ በብዙ ምክር የተሞላው ከዚህ የተነሳ ነው። እናም ለሎዶቅያ የተባለውን ጉዳይ ይሄ ነው። እንዲሁ ለብ ስላልክ፣ በራድ ወይም ትኩስ ስላልክ ካፌ ልጠፋ ነው ካለ በኋላ ሀብታም ነኝና ባለጠጋ ሆኛለሁ አንድ እንኳን አያስፈልግኝም የምትል ስለሆንክ ጎስቋላ፣ ምስኪን፣ ድሃም ነህ፣ እውርም የተራቆትክም መሆንህን ስለማታውቅ እና እዚህ ጋር የምናየው ነገር ምንድን ነው? ሎዶቅያ ልብስ ለብሻለሁ ነው የምትለው፣ በራሷ አለኝ ነው የምትለው፣ ባለጠጋኝ ነኝ ነው የምትለው። ግን ክርስቶስ ግን ምንድን ነው የሚላት? ባለጠጋ አይደለሽም፣ ድሃ ነሽ፣
ጎስቋላ ነሽ፣ እንዲያውም አታስተውይም፣ የማየት ኃይል የለሽም፣ እውር ነሽ እያለት ነው። እና እውርነት ራቁትነትንም መልበስንም ምን አይልም አይለይም። ሁለቱም አይለይም። መልበሱንም እንደገና አለመልበሱንም ሰው እውር ከሆነ ምን ያህል በፍጥራዊ ተዋቢ ነው የማወራችሁ፣ ምንም ችግር የለበት። አንድ ሰው አይኑ የማያይ ሆኖ አንድ ቤት ውስጥ ሰው እንዳለ ቢረሳ ማለት ነው ራቁቱን ምን ይላል ይሆናል። ይሄ እውርም ሳይሆን ተራም ሰው ያደርገዋል ልትለኝ ትችላለህ። ግን ለሱ ግን ምንም ነገር አይደለም። ይሄንን ራቁቱን ቢወጣ ሰው አይቶት ይጮሃል እንጂ እሱ በራሱ ምን አይልም አያፍርም። ምን ስላላለ? ማየት ስላልቻለ። የዛሬዋ ቤተክርስቲያን ነው የማወራው። የዛሬዋ ቤተክርስቲያን ራቁቷን ናት፣ ግን አደባባይ ወጥታለች፣ እርቃኗን ተገልጣለች። በእርግጥም ራቁትነቷን የሚያስተውሉት ጥቂቶች ናቸው። እግዚአብሔር ይመስገን። ራቁት መሆኗን የሚያስተውሉና የሚያዩ በጣም ጥቂቶች ናቸው። ስለዚህ አለማየቷ ማለትም አለማስተዋሏ የራቁትነቷን አፍረት ገሃድ አውጥቶታል። እኔ ይህንን ሀሳብ አንድ ጊዜ እንደዚህ ብዬ ላስቀምጠው። ለምሳሌ አንድ ነቢይ የሚባል ሰው ስለ አንድ ሰው ይተነብያል ወይም ስለ አንድ ከተማ ይተነብያል እና በተለይ ቀኑንም ወራቱንም አምጥቶ ነው የሚተነብየው። በዚህ ቀን እንዲሆናል እንዳይሆናል ብሎ ያወራል። በዛ ቀንና በተባለው ቀን ያለው ቃል ምን አይልም አይፈጸምም። እና ፑልፒት ላይ የቆመበት ቦታ ድጋሚ መጥቶ ያለ እፍረት ምን ይላል እንደገና ሌላ ትንቢት ሲተነብይ እናያለን። ትላንት የተናገረው ነገር ውሸት መሆኑን አለመፈጸሙን አይቶ ዛሬም በትላንትናው ነገር ሳያፍር እንደገና ሌላ ስህተት ሲጨምር እናያለን። ይሄ ማለት ራቁትነትን ምን አለ ማለት ነው? አለመረዳት ነው፣ አለማወቅ ነው። በተለይ ይሄ የአእምሮ መቃወስ ነው። በነገራችሁ ላይ አንድ ነገር ያለው በዚህ በእግዚአብሔር መንግስት ህይወትና በዛ የነበረ ህይወት ለምሳሌ አንድ የእግዚአብሔር ቃል ላይ አዲሱን ሰው ምን አርጉት ይላል። ከዚህ ጋር እንደዚሁ ቃል ውስጥ እንድናወራ ልበሱት ይላል። እና ይሄ ልበሱት የሚለው ነገር ኮንቲኒየስሊ ያለማቋረጥ በመልበስ ህይወት ምን እንድንሆን ነው? እንድንመላለስ ነው። ግን ይሄ አሁን ያወራሁት ያለ ማቋረጥ ህይወት ዘወትር በነጭ ልብስ ለመሄድ ሰው አይምሮው ምን መሆን አለበት? መታደስ አለበት። የክርስቶስ አይምሮ መሆን አለበት። በዚህ አይምሮ ብቻ ነው እንደለበሰ ምን የሚለው የሚቀረው። በወዲያኛው አይምሮ ግን በቀደመው በሰውነት በአሮጌ አይምሮ ግን ስለዚህ ነው በየጊዜው መጥቶ ለሱ ልበስ አድርግ እንዲሁን ተብሎ ይነገራል። እሺ አሜን ብሎ የተባለውን ነገር አሜን ብሎ ይቀበላል። ከወጣ በኋላ ግን ምን ያደርገዋል? ይረሳዋል፣ ይጠፋበታል። ይህን ለምሳሌ ያስቀመጥኩት ብዙ የእግዚአብሔር ቃል አለ ሊረሳ ሊዘነጋ የማይችሉ ብዙ ሐሳቦች አሉ። በቀደመው ሰውነት ብዙ ጊዜ ምን ይሆናሉ? ይረሳሉ፣ አይያዙ አለኮ ዳዊትም እግዚአብሔር ድንቅ ተአምራት አደረገላቸውና ከምድረ በዳ አወጣቸው፣ በምድረ በዳ አስኬዳቸው። ግን ፈጥነው ስራውን ምን አረጉ? ረሱት ይላል። እንደገና ደግሞ ምን አረጉበት? አመጹበት ይላል። እኔ ይህንን ከልብስ ጋር አያይዘዋለሁ። ምክንያቱም ሐሳባችን የክርስቶስ ሐሳብ ከሆነ በክርስቶስ ሐሳብ ከታደስን የሚረሳ ስብዕና አይኖረንም። መለኮታዊ ነገር ህይወታችን ስለሚሆን ሰማያዊ የእግዚአብሔር ዕውቀት የራሳችን ሀብት ስለሚሆን በዚህ ጉዳይ ላይ መርሳት የለም እና በዚህ ጉዳይ ላይ አጠንክረን የመሄድ ነገር ነው የሚኖረን። ስለዚህ በዚህ መጽሐፍ ምክር ላይ እውርም ጎስቋላም ነህ ራቁትነትህንም አታውቅም የተባለው የለበሰ መስሎት ነው። እንግዲህ የዛሬው ዘመን ቤተክርስቲያን
እንዲህ ይመስላል። ሌላው 7 ጊዜ በላይ በዚህ በራእይ መጽሐፍ ውስጥ ስለ ነጭ ልብስ ምን ተብሏል? ተጠቅሷል። በብዙ አቅጣጫ ነው የተነገረው። እንደ ሌባ ሆኜ እንዳልመጣብህ ልብስህን ምን አድርግ? ልበስ፣ ራቁትህን እንዳትገኝ ይላል። እንደገና በአርማጌዶን ጦርነት ላይ ማንም ራቁቱን ሆኖ እንዳይሄድ ምን ይሁን ይላል? ልብሱን ይጠብቅ ይላል። ወደ ቅድስቲቱ ወደ ሰማያዊቱ ወደ ኢየሩሳሌም ለመግባት ወደ ሕይወት ዛፍ ደርሶ የሕይወትን ዛፍ ለመብላት ሁል ጊዜ ልብሳቸው ምን የሚያደርጉ የሚያነጹ እነሱ ምንድናቸው? ብፁዓን ናቸው ብሎ ይናገራል። ስለዚህ እነዚህ ሁሉ ሐሳቦችና ትእዛዞች ምንድናቸው ካልን ቤተ ክርስቲያን አልዳነችም። ጥርጣሬ ይኖራል። ካሱሽ ተባረክ። ድናለች አልዳነችም? ኦኬ ድናለች። ታዲያ ለምንድን ነው ልብስሽን ልበሽ የሚባለው? ለምንድን ነው ከዳነች የሚል ሐሳብ እናነሳለን። ምክንያቱም ይሄ ነጭ ልብስ የምን ምሳሌ ነው? የጽድቅ ምሳሌ ነው አይደለ? ሰው ሲድን በመጀመሪያ ምን ሆኗል? ድኗል። የምን ደህንነት አግኝቷል? የጽድቅን ደህንነት ምን አድርጓል? አግኝቷል። ይህንን አሁን የማወራውን ነገር እስቲ በእግዚአብሔር ቃል ለመደገፍ ኢሳይያስ 61 ቁጥር 10 እና 11 ላይ ይመስለኛል ምን ይላል? እስቲ እስክታወጡ አክሊል እንደለበሰ ሙሽራ በጌጥ ሽልማቷን እንዳጌጠች ሙሽራ የማዳንን ልብስ አልብሶኛልና የጽድቅንም መጎናጸፊያ ደርቦልኛልና። ስለዚህ በእግዚአብሔር ምን ይለኛል? እጅግ ደስ ይለኛል። ነፍሴም በአምላኬ ሐሴት ታደርጋለች። እና በጣም አስደናቂ ቃል ነው። ልብ በሉ፣ ላስታውሳችሁ። በእግዚአብሔር እጅግ ደስ መሰኘት በመጀመሪያው ጽድቅ የለም። በእግዚአብሔር ነፍሴ በአምላኬ ሐሴት የለም። ብልጭ ጥፍት ብልጭ ድርግም የሚል ደስታ ሰላም የሚባል ነገር እንዲህ የተዘበራረቀ በተለይ ቸርች ሲመጣ አሪፍ የሆኑ ሙዚቃ ኳየሮች እዚህ ሲመጡ ምስጋናው ሲዋብ ሲዘልቅ የዛኔ ሰው ሊበር ይሞክራል። አለቀ። ወጣ ብሎ አስፋልት ሲሻገር ብርድ ይለዋል፣ ይቀዘቅዘዋል። ኢቭን ሰውየው የሰበከው ስብከት ዛሬ ምን ነበር የተማርከው ቢባል ብሎ ነው የሚቀረው። ህይወቱም ይሄ ነው። ይሄ ጽድቅ አብርሃም አመነ። ከዛስ ጽድቅ ሆኖ ምን ሆነለት? ተቆጠረለት። ማን ነው የቆጠረለት? እግዚአብሔር ነው የቆጠረለት እንጂ እሱ ስለዚህ ጽድቅ ብዙ አይገባውም፣ ብዙ አይረዳው። ብዙ አይገባውም፣ ብዙ አይረዳው። ነገር ግን ይሄ ጽድቅ ምን የሚል ጽድቅ ነው? በነገራችሁ ላይ የሚበቅል ጽድቅ ነው። ውስጡ የገባው ጽድቅ ማን ነው? ጳውሎስም ይህን ነገር ያስቀምጠዋል። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። ምን ሆኗል? ልክ እሱ ያ ጽድቅ እንደተቆጠረልን እኛም በኢየሱስ ያመንን ምን ሆኖልናል? ተቆጥሮልናል ብሎ ስለ ሰው መጀመሪያ በጸጋው ምን መሆን የመዳንን ነገር አበክሮ ምዕራፍ 4 ላይ ያወራዋል። እና በዚህን ነገር ሳነሳ እዚህ በሃይማኖት ሰፈር ውስጥ ያለውን ጭቅጭቅ ሳላነሳ አላልፍም። ሰው በስራ ነው ወይስ በእምነት ነው ምን የሚለው የሚድነው የሚል ውዝግብ አለ እስከዛሬ ድረስ። እና በስራ ነው ወይስ በእምነት?
ኦኬ በእምነት ምን ብሏል ሰውየው? አሁን እየተማርን ባለ ነው። ሰውየው ምን ሆኗል? ጸድቋል። ግን ይሄ ያመነበት ጽድቅ ግን ለስራ ምን አላለው? አላበቃውም። እዚህ ያነበብኩበት ቦታ ተነስቼ ነው የማወራው። ምንድን ነው ያለው? የማዳንን ልብስ አልብሶኛል። አሜን። ይሄ ልብስ ምን ሆኗል? ለብሰናል፣ ድነናል። ግን የሚቀጥለውን ልብ ባላችሁ እዩ። የጽድቅንም መጎናጸፊያ ደርቦልኛል ብሎ ያወራል። ይሄ በጣም የሚገርም ሐሳብ ነው። ከተቆጠረው ጽድቅ የከፋ ነው፣ ከፍ ያለ ነው። እና እኔ አሁን ይሄንን ሳወራ አንድ ያነበብኩት ሐሳብ አለ። አንድ ሰው ያየው ራእይ አለና ያንን ራእይ ተጋርቼ እንም ባካፍላችሁ በጣም የተደነኩበት ራእይ ነው። ያ ራእይ ምን ይላል? ሰውየው ለስራ አልወጣሁም ከቤት ይላል እና ለስራ ልወጣ የለም ነጋ ማለት ነው በሌላ ቋንቋ። ልክ በዛ ወቅት አንድ ነገር ውስጥ ሰመመን ውስጥ ገባው ይላል። ራእይ ማየት ጀመርኩ ይላል እና ራእይ ማየት ጀመርኩ። አንድ ሰው ይመጣና ወደ አንድ ቦታ ይወስደኛል ይላል። እንግዲህ የኔ ሐሳብ ቢጨመርበትም ቦታውን ካገኛችሁት ችግር የለውም ለማስረዳት ነው። ሲወስደኝ አካባቢው የአፍሪካ በተለይ ሳራ በራ የሚባለው አካባቢ እና እዛ አካባቢ ያለው ይመስለኛል ነው የሚለው ራእይ ስለሆነ እና እዛ አካባቢ ያሉትን ሰዎች እንዳይ ያደርገኛል ያይዞኝ የሚሄደው ሰው። ከዛ በኋላ ሰዎቹ በከፍተኛ ድርቅ ተመተዋል። ምድራቸው በጣም ውሃ አጥቷል። ረጅም ጊዜ ዝናብ ያጣ መሬት ነው። በከፍተኛ ረሃብ ውስጥና ችግር ውስጥ ወድቀው አያለው ይላል እና በዚህ ሁኔታ ውስጥ እየሄድኩኝ ወደ አንድ ሸለቆ አካባቢ እገባለሁ እና ወዲያው ይላል ሌላ በወገቤ ላይ ሌላ እይታ ነው። እንግዲህ ይህን ሁሉ ካየ በኋላ ራሱን ሲያይ ወገቤ ላይ የሆነ መቀነት ያለው ግን በላዩ ላይ ደግሞ የተደረበ የጽድቅ መጎናጸፊያ አይደል የሚለው መጎናጸፊያ አይነት አያለው ይላል እና ወዲያው እንዴት አድርጌ እጄን እንዳነሳው አላውቅም ይላል። እናም እንዴት አድርጌም ይህንን ምድር ምን አድርግ አስብ ወይ ደግሞ ዝናብ የሚያስፈልጋቸውን ስጥ ብዬ እንደጸለይኩ ብዙ አላውቅም ይላል። ግን አንድ ነገር አውቃለሁ ይላል። ልብስ እንዳገኘውና መንፈሴ ወደ ላይ እንደተነሳ ይሄን እንደተረዳ ይናገራል። ወዲያው ከመቅስፈት ምድሪቷ በታላቅ ጎርፍ ስትሞላ በዝናብ ስትጥለቀለቅ ያ ድርቀት ጠፍቶ እርካታ ሲሆን ያለው ይላል እና ከዛ ከህልሙ ይነቃል። ይሄ የጽድቅን መጎናጸፊያ የሚለው ጉዳይ ትዝ ካላችሁ ሲጀምር ሊቀ ካህኑ ምን ጊዜ ነው የሚለብሰው? ወደ ቅድስተ ቅዱሳን ማለትም ሲነገረው ደግሞ ሲያገለግል ይሄንን ምን ይበል ይላል? ይልበስ ይለዋል። ስለዚህ የንጉሥ ካህናት ተብለናል። በካህንና በንግስና መካከል ያለውን ችግር ማለት ልዩነትና አንድነት ባለፈው ተነጋግረናል። ማለት ካሲሽ አንስቶታል። የዛ ንጉሥ ወደ በተለይ ሳኦል ከፍልስጤም ጋር ሲዋጋ ጦርነት ላይ ነው ያለው እና ሁልጊዜ ጦርነቱ ካህኑ ሳሙኤል መጥቶ ነው ምን የሚያደርገው? መስዋዕት ካቀረበ በኋላ በእግዚአብሔር ምሪት ነው ምን መሆን ያለበት? ውጊያውን መጀመር ያለበት። ነገር ግን አንድ ቀን ሳሙኤል የት እንደሄደ አይታወቅም፣ ቀረበት እና ፍልስጤም ደግሞ አጠገቡ ሆነው ሊውጡት ገቡ። ስለዚህ ሰውየው ምን ሆነ ይላል? ተጨነቀ። ሳሙኤል በዘገየ ጊዜ እሱ መጣና ምን አቀረበ? መስዋዕትን አቀረበ። ወዲያው ማመጣ? ሳሙኤል መጣ። አላበጀህም። ስለዚህ እግዚአብሔር መንግስትን ካንተ ምን አድርጎታል? አንተ ካህንም አይደለህ ንጉስም አይደለም ሲባል እንሰማዋለን። ለምን ቢባል እዚህ ጋር በብሉይ ኪዳን ጊዜ የነበረ ምን የንግስናና የካህናት አሰራር ልዩና ልዩ ነበረ። ግን ይሄ ነገር ዛሬ እንደዚህ አይደለም።
ዛሬ ባለንበት ጊዜ ግን ክርስቶስን ምን ስናደርገው ስንለብስ መጽሐፍ እንደሚለው የንጉሥ ካህናት ተደርጋችኋል ይላል። እግዚአብሔር ይመስገን። ይሄ የንግስናና የክህነት ምንድን ነው ማለት ነው? ልብስ ነው። ይሄ ልብስ የአገልግሎት ልብስ ነው። ይሄ ልብስ ከኛ ጽድቅ አልፎ ወጥቶ ምድሪቱን የሚደርስ ጽድቅ ነው። ብዙዎችን ነፃ የሚያወጣ ምንድነው? የጽድቅ ልብስ ነው። ግን አሁን በህይወታችን ውስጥ በእያንዳንዳችን ውስጥ ምን አለው? እድገት ውስጥ ያለ ነው። አለዛ የሰውየው ራእይ እንደነገርኳችሁ ታላላቅ ነገሮች ማድረግ ነበረብን። ግን በምን ላስቀምጠው? አንድ ሰው በበግ ይመስለዋል። የደብረ ብርሃን በግ የሚያውቅ ማን ነው? ደብረ ብርሃን እና ሌላ በረሃ ደግሞ ያለ በግ የሚያውቅ። ሁለቱ በጎች ምን አላቸው? ልዩነት አላቸው። እዛ ጋ ያለው በግ መላጣ ነው እንደኔ። እዚህኛው ደብረ ብርሃን ያለው በግስ ጸጉሩን እለት ምን ያደርጋል? ሲያሳድግ ነው። እንዲያውም መጥተው ምን ያደርጉታል? ይሸልቱትና ለሰው ልብስ ይሆናል። የሚገርማቸው። ስለዚህ ይሄ የደብረ ብርሃኑ ልብስ አይነት ምሳሌ እንወስደዋለን። እንደገናም የእህቶቻችን ጸጉር ለወንዶች አልተፈቀደም ይላል ጳውሎስ። ለሴቶች ግን ጸጉር ምን ማድረግ? ማስረዘም ምን ሆኗል? ተፈቅዶላቸዋል። ለምን? እዛው ይመልሰዋል። የውበታቸው መጎናጸፊያ ነው ብሎ ይናገራል። እውነት ለእህቶቻችን ጸጉር ገዶት ነው የጻፈው ሳይሆን፣ ይህ ሴት ወንድ የሚለው ነገር የነፍስና የመንፈስ ጉዳይ ነው እና ነፍስ በመንፈስ የሚመጣ የህይወት ኃይልን ተቀብላ ምን ታደርጋለች? ታበቅላለች። በህይወቷ አቅምና ጉልበትን ታመጣለች። ይልቁንም አንድ ጥቅስ ይደግፈኛል። ከጌታ ጋር የሚተባበር አንድ መንፈስ ነው ይላል። ነፍስ ከመንፈስ ጋር ምን ሲሆን? ሲጋባ አንድ ሲሆን፣ ነፍስ በመንፈስ ምን መሆኗ? መሸፈኗ። መንፈስ ለነፍስ መጎናጸፊያው ነው። ስለዚህ የጽድቅን መጎናጸፊያ ምን አድርጎልኛል? ደርቦልኝና በአምላኬ እጅግ ደስ ይለኛል፣ ነፍሴም በመድኃኒቴ አምላክ ምንድና ረክታለች ይላል እና የተቆጠረ ጽድቅ ሳይሆን የባህሪ የህይወት ጽድቅ ነው። ያ ሰው በተናገረው ራእይ ውስጥ አንድ ነገር ሲሪየስ ነገር ረስቻለሁ። ምን ይላል? ያንን ልብስ ባስታወሰ ጊዜ መኖሩን ሲያስብ እና ልብሱን ይገልጸዋል። ልብሱ እኛ ለምሳሌ ሸሚዝ እንለብሳለን አይደል? ሸሚዝ ለብሰን ከሰውነታችን ጋር ምን አይደለም ማች አንድ አይደለም። ስለዚህ ምን አለው? የተጨማደደ ነው አይደል? ይጨማደዳል የሁላችሁም ልብስ። ለምን? ከሰውነታችን ጋር ስላልሆነ። ያ ልብስ ግን እንደዚህ አይደለም ይላል። ምንድን ነው አለ? ሰውነት ነው አለ እና ላይት ነው፣ ብርሃን ነው፣ ልብስ ነው። ሰውየው ይገልጸዋል። ብቻ ከቃላት ያለፈ ገለጻ ነው የሚያየው እና ያ እንደዚህ ሁለትነት ያለው ልብስ ሳይሆን ሰውነት ሆኖ ነበር የማየው ይላል እና ያ ስብዕና ነው። የዛን ስብዕና አስተሳሰብና ወይ የጸሎት የአምልኮ እንትኑ ስርዓቱን ልቆጣጠረው አልችልም ነው በእኔ አማርኛ። ላውቀው በማልችለው ራዲካል ነገሮችን የሚለውጥ ነው። እግዚአብሔር ይህንን ልብስ ነው ያለበሰ። እግዚአብሔር በዚህ ልብስ ሂደት ውስጥ ነው ያለው። ይሄ ልብስ ደግሞ ተገልጦ ይወጣል። እንዴት አይነት የሚያስደንቅ ዘመን ከፊታችን እንዳለ አያለው። የሚደንቅ ነገር። ሰዎች ይህን ሲያስተውሉት በቃን ብለዋል። ዛሬ ጠግብ ያለው እንደ ሎዶቅያ ቤቶች ጠግብ ያለው ሁሉን አግኝቻለሁ በቃኝ። ይሄ ትልቅ በሽታ ነው እና እውርነት ነው። የእግዚአብሔርን የዘላለም መርሃ ግብር ፕሮግራምን ባጭር ምን ማድረግ ነው? መቅጨት እንደሆነ ያለው። ሌላው ይህን ነገር እያጠናከርኩ ልጅ ጥቂት 22:14 ላይ የራእይ መጽሐፍ ማለት ነው። ወደ ሕይወት ዛፍ ለመድረስ
ስልጣን እንዲኖራቸው በደጆቿ ወደ ከተማይቱም እንዲገቡ ልብሳቸውን የሚያጥቡ ብፁዓን ናቸው ይላል። ስለዚህ ይህንን ሳነብ ወደ ቪዥኔ ወንዝ ዳር ያሉ ሰዎች ሄዱ፣ እዛ ድንጋይ ላይ ልብስ ሲያጥቡ እሱ ነው የሚታየኝ። ምንም ዘመናዊ ሆነን ቤታችን አካባቢ ይሄ ልብስ ማጠቢያ ዘመናዊ ነገር ቢኖርም ግን ቶሎ እዛ ወንዝ ላይ ሰው ሲያጥቡ እና ሁሉ ቀን በቆሸሸ ቁጥር ሄደ ጮፍ ጮፍ እያደረግ የምታጥብ በክርስቶስ ደም ጠበኝ የታጠበኝ አንጻር እያልክ ነው የምትኖረው። ይሄ እዛኛው ቤት ነው። ይሄ ያደፈ ልብስ ሐሳብ ነው። ይሄ በራሱ ርኩሰት ነው፣ በራሱ ስድብ ነው፣ እግዚአብሔርን መስደብ ነው። እግዚአብሔርን አውርዶ ከምድር አፈር ጋር መደባለቅ ነው በእኔ እይታ። ታዲያ ምንድን ነው ካላችሁ እንግሊዘኛው የሚገርማችሁ እንዲያስቀምጦታል። Blessed are they that do his commandment, that they may have right to the tree of life and may enter through the gate into the city ይላል። ምንድን ነው እዚህ የተባረኩ ናቸው ካለ በኋላ they that do his commandment የእርሱን ትእዛዝ የሚያደርጉ እነሱ ምንድን ናቸው? ብፁዓን ናቸው። አማርኛችን ምን አለ? ወደዚህ ከተማ ለመግባት ልብሳቸውን ምን የሚያደርጉ አለ? ልብስ ማጠብ የተባለው ነገር የእግዚአብሔርን ወይም የክርስቶስን ትእዛዝ ምን የሚያደርጉ የሚፈጽሙ ተብሎ ተተርጉመዋል። ይሄ ትክክለኛ ትርጉም ነው። ልብሱ የተገፈፈው መቼ ነው? ክፉና ደግን ምን ማድረግ ማወቅ በስራ ጉዳይ ነው። ባለመታዘዝ በአመፅ ጉዳይ አይደለም። ልብሱን ምን ያደረጉት ያጡት። አሁን ትክክለኛ ስራ ምን ሲሆን፣ ትክክለኛው ስራ ማን ነው? ክርስቶስ ነው። እና እሱ ሲመጣ ግን ወደ እውነተኛ ምን ማንነት እንደርሳለን። እስቲ አንድ ቦታ ላስታውሳችሁ። ራእይ ምዕራፍ 19 ላይ ነው የበለጠ የሚያጠናክር ሐሳብ ማለት ነው። ራእይ 19:8 ላይ ምን ይላል? 7 ጨምሬ ላንብበው። የበጉ ሰርግ ስለደረሰ ሚስቱም ራሷን ምን ስላለች ስላዘጋጀች ደስ ይበለን፣ ሐሴት እናድርግ፣ ክብርንም ለእርሱ እንስጥ ይላል። ሙሽራ በምንድን ነው የምትዘጋጀው? የሙሽራዋ ቀን ባሏ እስኪመጣ ምን በማድረግ ነው የምትዘጋጀው? ኧረ ያገባችሁ ነገሩ ምን ማለት ነው? ምንድን ነው የምትዘጋጀው? ልብስ ነው አይደል? ያ ሁሉም በአብዛኛው ነጭ ልብስ ነው የሚለብስ እና ያንን ቀሚስ ምን በማድረግ መዚዎቿን ምኖቿን በማኳኳል ምን በማለት ልብሷን ምን እንድታሸበርቅ ያደርጓታል። እዚህ ጋር ስለተዘጋጀች ምን ይበለን ደስ ይበለን ካለ በኋላ ምንድነው እሱ ብለን ስንጠይቀው ቁጥር 8 ይነግረናል። ያጌጠና የተጣራ ቀጭን የተልባ እግር ልብስ እንድትጎናጸፍ ተሰጥቷታል። ቀጭኑ የተልባ እግር የቅዱሳን ጽድቅ ስራ ነው፣ ስራ ነው። ይኸው ለስብዕና ለማንነት ለመዳን የመጀመሪያው ጽድቅ መጥቷል። አሁን ደግሞ የዛን መጽደቅህን መዳንህን ምን የሚል የሚያሳይ ደግሞ ስራ ተሰጥቷል። ስለዚህ እዛ ሰፈር ከባዱ ጭቅጭቅና ውጥንቅጡ ወደዚህ ሰፈር መጥቶ ይሄንን ታላቅ ብልጽግና ያለውን ወንጌል የማየት ድኩማንነት ነው። በቃ ወደዚህ የህይወት ወደዚህ ምንድነው ያለው ራእይ ምዕራፍ 4 ወደዚህ ውጣና ከዚህ በኋላ ሊሆን ያለውን ነገር አሳይሃለሁ ነው ያለው። ሰው ደግሞ የለም ቸርች ሞቆኛል እዚሁ ዶክትሪኔን በብረት በትር ማንም ምን እንዳይለው እንዳያፈርሰው ዘበኛ ሆኜ እጠብቃለሁ እያለ ነው። እግዚአብሔር ደግሞ እያፈረሰ ነው። ብዙዎቹ ግንቡን አፍርሰው ነድለው እየወጡ ነው፣ እየተበተኑ ነው። በዚህ ለቅማል በዚህ እየወጣበት ነው እና እየተሽከረከረ ነው ያለ። የምዕመን ጉዳይ ሽክርክሮሽ እንደሆነ ነው የምናየው። የልብሱ ችግር የጽድቅን መጎናጸፊያን አለመረዳት አለማወቅ ነው። ስለዚህ የጽድቅ ስራ ነው። እግዚአብሔር ይመስገን። ይሄ ማውራው ነገር ሪስክ አለው።
በላ ወርዳ አሳየን። እዚህ የምትናገረው በሙሉ ልብሱን አሳየን። የት አለ በል ተንቀሳቀስ የሚል አይምሮ አለ። እንደዚህ አይነት ሐሳብ ሊመጣ ይችላል። ግን ሳወራ ምንድን ነው ያልኩት? የሚበቅል ነው፣ የሚበቅል ነው፣ እየበቀለ ነው። ግን ይሄንን ልብስ ምን አድርጎናል? አልብሶናል ነው የሚለው። በመንግስቱ ውስጥ ይሄ ልብስ ምን ሆኗል? ተደርቧል። ለምን ካላችሁ እስቲ አንድ ታሪክ እንዴ የምናየው ታሪክ ለማውጣት ኢያሱ ምዕራፍ 3 ላይ ነው ታሪኩ ያለው። ምዕራፍ 3 ቁጥር 1 እርሱም ታላቁ ካህን ኢያሱ በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበር። እግዚአብሔር ሰይጣን ሆይ እግዚአብሔር ይገስጽ፣ ኢየሩሳሌምን የመረጠ እግዚአብሔር ይገስጽ፣ በእውኑ ይህ ከእሳት የተነጠቀ ትንታግ አይደለምን አለው። ኢያሱ እድፋሙን ልብስ ለብሶ በመልአኩ ፊት ቆሞ ነበረ። እርሱም መልሶ በፊቱ የቆሙትን እድፋሙን ልብስ ከእርሱ ላይ አውልቁ አላቸው። እነርሱም እርሱንም እግዚአብሔር ኢያሱንም ማለት ነው፣ እነሆ አበሳህን ካንተ አርቄአለሁ፣ ጥሩ ልብስም አለብሳለሁ አለው። ደግሞ ንጹሕ ጥምጥም በራሱ ላይ አድርጉ አለ። እነርሱም በራሱ ላይ ንጹሕ ጥምጥም አደረጉ፣ ልብስንም አለበሱት። የእግዚአብሔር መልአክ በአጠገቡ ቆሞ ነበር። የእግዚአብሔር መልአክ በኢያሱ እንዲህ ሲል ዳኘበት። የሠራዊት ጌታ እግዚአብሔር እንዲህ ይላል፣ በመንገዴ ብትሄድ ትእዛዜን ብትጠብቅ በቤቴ ላይ ትፈርዳለህ፣ አደባባዮቼንም ትጠብቃለህ። በዚህ ከቆሙትም ከነዚህ ጋር መግባትን እሰጥሃለሁ ይላል። እና እዚህ ስፍራ ላይ ብዙ ነገር ቢናገርም ጥቂት ነገር ለመናገር ነው የመጣሁት። እንግዲህ የሰይጣን ክስ የሚበረታው የት ነው? እንደገናም ደግሞ ይሄ ነገር በብዙ የሚታየው የሰይጣንን ስም በቀን ውስጥ ለተደጋጋሚ ጊዜ የሚጠሩ ሰዎች አሉ። ሰይጣን እንዲህ አድርጎኝ፣ እንደዚህ አውጥቶኝ፣ እንደዚህ አውርዶ መንገድ ላይ ቆሞ እንደዚህ ወዲያ ወጥተው ወዲህ ወርተው ብለው ሰይጣንን በረጅም ስዕል በትልቅ ስዕል የሚስሉ ሰዎች አሉ። ይሄ የዛ ሰፈር የቸርች ሲስተም ስርዓትና ወግ የዛ ሰፈር ማለትም የሁለተኛው ቤት ጭንቅ እንደሆነ እንመለከታለን። እድፋም ልብስ የሚባለው እሱ ነው። ሁል ጊዜ ከሰይጣን ክስ ምንም አይል ህይወት የማያመልጥ ህይወት። እኔ የነበረኝን አገልግሎት እንዳስታውስ ያደርገኛል። በጣም ብዙ ህዝብ ተሰብስቧል። እዚህ ጋር ቆሜ በመገለጥ እዛ ጋር እንደዚህ ይሆናል፣ እዛ ጋር ባይዘዌ እንትን የለበትም። እግዚአብሔር ይመስገን ሪል ነበረ፣ እንደ ዛሬው ሸቀጥ አልነበረ። ሰዎች በትክክል የተነገራቸው ሰዎች ወጥተው በትክክል መዳናቸውን ይገልጹ ነበር። በብዙ ተአምር ነገሩ ስህተት የለበትም። ጊዜ ያለው ከጊዜ በላይ ስትቆይ ነው የሚያድፍብህ የሚቆሽሸው። በዘመንህ ግን ይሰራል እግዚአብሔር። ከዛ በኋላ መውጣት አለብህ። ከዛ መንገድ ላይ ነህ እንጂ ቤት አልተሰጠህም እዛ እንድትኖር። ስለዚህ ምንድነው ማስታውሰው መሰላችሁ? ልክ ይሄንን ትልቅ አገልግሎት በሰው ሁሉ ክብር አግኝቼ እቤት ስገባ ግን እከሰሳለሁ። የምከሰሰው በምንድነው? በህይወት ነው። በቃ ተለያየ ይመጣና ሲጠዘጥዝ ኢቭን አሁን እንደተናገርኩት ቆይ የተናገርከው ነገር ልክ ባይሆንስ ምን ልትሆን ነው ይለኛል። በሶስተኛው በሁለተኛ ቀን ለምስክር ሲመጡ ድኛለች አሁን ያው ነፃ ወጥቻለሁ ነው። እና ከዚህ ውጪ በህይወት በአናኗር አስቀድሜ ሲጀምር እንዳወራኋችሁ በመጀመሪያው የዚህ የጽድቅ ልብስ የክስ ህይወት ነው። ሌላ ምን ብሎታል? አበሳህን ካንተ ላይ አርቀዋለሁ ነው ያለው። አያችሁ፣ የአበሳ ህይወት ነው። አያችሁ፣ አበሳ ዝንተ ዓለም ስቃይና ለቅሶ። እንዴ ወደዚህ መንግስት ስንመጣ እኮ ከላያችን ላይ የወለቀው እኮ ቡቱቱ ነው። አበሳ ነው ከላያችን ላይ ምን የሆነው የተገፈፈው። የቃሉ እውነት በትክክል በህይወታችን
ሲንጸባረቅ አታዩ። እንግዲህ በክርስቶስ ያሉት አሁን ኩነኔ የለባቸውም የሚለው ቃል እርግጠኛነት በሕይወታችን አየነው። ጸድቃቸዋል፣ ተቀድሳቸዋል፣ ፍጹማን ናቸው የሚለውም እንኳን በሕይወታችን በእውቀት በእምነት ውስጣችን ሞልቶ እያየነው ነው። ከዚህ በላይ ብዙ ልናገረው የምችለው ብዙ እግዚአብሔር በሕይወታችን ላይ ያስቀመጠው ነገር እንዳለ እርግጠኛ ነኝ አያለው። ስለዚህ የኢያሱን ሕይወት የመጀመሪያ የተከሳሽ ሕይወት በሌላኛው ሰፈር ውስጥ ተቀምጧል እና ይህንንም ጥቅስ አንስተው ለራሳቸው መጽናኛ ሲያስቀምጡ እናያለን። እንዳልኳችሁ ፊት ጊዜ ወዲያው ይሄ ሰይጣን ያከስም፣ ክስን ተቃውም፣ እግዚአብሔር አልብሰዋል፣ አጽድቋል ምናምን ተብሎ አሜን ሃሌሉያ ብለው ይወጣሉ። ገና ውጭ እንደወጣ ግን ምን ያደርገዋል? ይሄን ይረሳውና መልሶ በክስ ውስጥ ሲቀመጥ እንመለከታለን። የማይወጡት ዳገት። ወደ እግዚአብሔር መንግስት እይታ ግን እግዚአብሔር ሲጠራ፣ ለኢየሩሳሌም ሲመርጥ፣ ለአገልግሎት ሲመርጥ፣ የንጉሥ ካህናት ሲያደርግ ግን ልብሱን ተቀዳጅተዋል የሚል ሐሳብ ለማስቀመጥ ነው። ሌላው መጨረሻ ላይ መናገር የምፈልገው ነገር ምንድን ነው መሰላችሁ? ይሄ የክርስቶስ በምድር በነበረበት ዘመን የለበሰው ልብስ ላይ ከፍተኛ ጭቅጭቅ አለ። አሁን ለምሳሌ ላስታውሳችሁ፣ ቤዛዊተ ዓለም ማናት የሚልና አይደለም ቤዛዊተ ዓለም ክርስቶስ ነው የሚል ከፍተኛ አምባጓሮ ተነሳ። እዚህ ጋር ዳኝነት ሊሰጡ የወጡ ትልልቅ አባቶች ደግሞ ምን አሉ? ምንድነው ጭቅጭቁ እንዴ? የማርያምን ቤዛዊነትን ለመቃወም ምን እንደዚህ አይነት ነገር? ይሄ እኮ መንፈሳዊነትን አለማወቅ ሕፃንነት ነው ካሉ በኋላ ሲያስተምሩ ምን አለ? ለመሆኑ ማርያም የማን እናት ናት? የክርስቶስ አይደለችም እንዴ? ኢየሱስ እናት አይደለችም እንዴ? ታዲያ ከስጋዋ ስጋ ነስቶ ከደሟ ደሟ ነስቶ ምን አድርጓል? ተወልዷል። እና የለበሰው ስጋ የማርያም ስጋ አይደለም እንዴ? መስቀል ላይ የዋለልህ የማርያም ስጋ አይደለም ብለው ለጥፈውታል። በዚህ ጉዳይ ላይ እዛ ውስጥም ያሉ ሰዎች ተረብሸዋል። ይህ የክርስቶስን ማርከስ ነው። እና በነገራችሁ ላይ ይሄ ከማርያም ስጋ መንሳት ከደም መንሳት እዚህኛ ቤትም አለ። እሺ የጸዳ አይደለም። ይሄ ፔንቴኮስታሉም እዚህ ቸርች ሲስተም ውስጥም ይሄንኑ ነው የሚያምነው። ስለዚህ እዚህ ጋር ይመታሉ ማለት ነው። ከስጋዋ ምን ከሆነ ስጋ ከነሳ የእሷ ስጋ ነው። ልክ ነው አይደል እንዴ? በአዳም ስጋ ምክንያት አይደል እኛ ኃጢአተኛ የሆን ነው። ልክ ነው። የእሷን ስጋ ከወሰደ የክርስቶስ ስጋ የማርያም ስጋ ነው። ማርያም ምንድናት? ምንም ጥርጥር የለውም። ሰዎቹ ልክ ናቸው። ግን ስረ መሰረት ውስጥ እንግባ። እኔ እዚህ ቤትም ችግር ያለ ይመስለኛል ይሄ እውቀት። ምክንያቱም ነገሩ ትንሽ ጥያቄ የሚፈጥር ስለሆነ ሁል ጊዜ ግን እንደ ልማድ አድነው። አንዳንድ ጥቅሶች እንደ ልማድ እናያቸዋለን። አይደለም ሲሪየስሊ እናያቸው። ለምሳሌ ዮሐንስ ወንጌል ምዕራፍ 1 እና ቁጥር 14 ላይ ያለው በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ይሄ እግዚአብሔር ወረደና አሁን ያላችሁት ቁጥር 14 ላይ ያ እግዚአብሔር ምን ሆነ? ስጋ ሆነ ነው። እንዴት? እኔ እሱን አላውቅም። ገባ? መልአኩ ገብርኤል ግን ማጋ መጣ፣ ወደ ማርያም ተላከ። ምን ይዞ? ቃል ይዞ። ቃል ያ የእግዚአብሔርን መልእክት ይዞ መጣና ተናገራት። እሷ ምንድን ነው ያለችው? የጌታ ባሪያ ሆይ እንደ ቃል ይሁን። ቃሉን ምን አደረገች? ስትቀበል ቃሉ ምን ሆነ? ስጋ ሆነ። የት? ማህፀኗ ውስጥ። ስለዚህ ከስጋዋ ስጋ አልነሳም፣ ከደሟ ደም አልነሳም፣ ከነፍሷ ነፍስ ነው፣ ከሐሳቧ አልነሳም። ተካስሽ የሚለው ቃል እበደራለሁ። ተከራያት፣ ተዋሳት። ዕብራውያን ምዕራፍ 10 ሄዳችሁ ደግሞ ስታነቡ እግዚአብሔር ምንን አዘጋጀ ይላል? ስጋን አዘጋጀ ይላል። ምንድነው የተዘጋጀው ስጋ ካለን ከላይ የወረደ ቃል ስጋ የሆነው ነው እንጂ ማርያም አይደለችም እንዴ። በማርያም ሕይወት አልኖረማ። ሲወጣ የራሱ ምንድን ነው? ስብዕና ነው። ስጋ ነው ይዞ የወጣው።
ወንድሞቹን ሊመስል ምን ሆነ? ወደደ ይላል። ተካፈለ ይላል። የአብርሃምን ዘር አልያዘም። የማንን ነው? ይቅርታ፣ የመላእክትን ዘር አልያዘም። የአብርሃምን ዘር ነው ምን ያለው የያዘው የሚለውም ይኸው ወንድሞቹን ሊመስል ተካፈላቸው እኮ ይላል። ምን ማለት ነው ይላል። ግን የተጠቀሰው ሰውዬ ማን ነው? አዳም ነው? አብርሃም? ምንድን ነው? አብርሃም ዘሎ አብርሃም ላይ የሚጠቅሰው ለምንድን ነው? ዕብራዊ ጸሐፊ ለምን ይጠቅሳል አብርሃምን? አዳም አለለት አይደል እንዴ? የመጀመሪያው ሰው ከተካፈለ እውነት ስጋውን ከተካፈለ ለምን የአዳምን ስጋ ተካፈለ ብሎ አልጻፈም። ስለዚህ ነገር አለ ማለት ነው። ስለተጠራው አብርሃም ማን ነው ማለት ነው? አብርሃም ሳይሆን አብርሃም ነው። የእምነት አባት ነው። የተስፋው ምንጭ ነው። እሱ የመጀመሪያውን ወንጌል የተሰበከለት ነው። በአንተና በዘርህ የምድር አሕዛቦች ምን ይሆናሉ? ስለዚህ የእምነት ንግግር ነው። አሁንም ስጋው ላይ አትውረዱብኝ። እዛም እኮ ቢሆን ከአዳም የመጣ ነው አትበለኝ። የተነገረውን ቃል ነው ማሰብ ያለብን። የእምነቱን ቃል ነው የምናስበው። ያ የእምነት ቃል ነው ማርያም ጋር ምን የሆነው የተነገረውና የተጸነሰው። ስለዚህ በመንፈስ የመጣውን የክርስቶስ ማንነት ነው የምንረዳው። ምንድን ነው? ለምንድን ነው እዚህ የሚያስገባው ነው አሁን ከምትለው ልብስ ጋር ካልከኝ፣ ልብስ ሰውነት ነው። ሰውነት ነው ልብስ። ስለዚህ በሰውነቱ እየተጨቃጨቁ ነው ያሉ ሰዎች። ስለዚህ ክርስቶስ በምድር ላይ የለበሰው ስጋ ከኃጢአት በስተቀር ፍጹም ነበር። ፍጹም ነው። ኃጢአትን ምን አላለም ለማለት ነው? አላደረገም። የኃጢአት አስተሳሰብ ሊገዛው የማይችል ሰው ስብዕና ነበረው። ይደክማል፣ ይራባል፣ ይታመማል፣ ሞቷል። ግን ኃጢአት ይሄንን ነው ምን ያደረገው? ከወንድሞቹ ጋር የተካፈለው። በእርግጥ በዚህም ስብዕና ውስጥ ሆኖ ያ ሰውየው በራእይ ያየው አይነት ላይፍ ህይወት ምን ነበረው? በዚህ ምድር ላይ ሲንቀሳቀስበት ነበር። ከአልካፉ ሲወጣ የሚሆን ነገር ነበር። በእርግጥ ግን ይህ ብቻ በቂ ስላልሆነ ስለ እኛ ደግሞ ምን መሆን ነበረበት? ቤዛ መሆን ነበረበት። እኛን ሰውነታችንን መዋጀት አለበት። ነፍስ መንፈሳችንን መዋጀት ስላለበት መስዋዕት ሆነ። ስለዚህ የሰጠን ልብስ ከሙታን ሲነሳ የነበረው ያን ዘላለማዊ የማይበሰብስ የማይሞት የማይደክም ስብዕናን የሰጠን እሱን ልብስ ነው ምን ያደረገ? ያለበሰ። አሁን ያ ልብስ በውስጣችን ምን ሆኗል? ተጸንሶ ተወልዷል። በምን ላይ ነው? እየተገለጠ ያለበት ጊዜ ነው። የውጭውን እየገፈፈ እሱ ግን ምን እየሆነ እየወጣ ነው። የዚህ ሙላት መለቀቅ ነበር ፊት ጊዜ። እንዴት አይነት ጊዜ ይሆናል ብዬ አልኳችሁ። ተባረኩ። ጨርሻለሁ።